አድማጭ ተመልካቾቻችን ለዛሬ ያልናቸውን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። በፌዴራል ከፍተኛ ፍርድ ቤት ልደታ የሽብር ወንጀል ምድብ ችሎት ጉዳያቸው እየታየ የሚገኘው አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለ ስዩም ተሾመ የተባለው ግለሰብ በሕግ ቁጥጥር ስር ሆነን ሳለ በማህበራዊ ሚዲያ ስማችንን እያጠፋ ነው በሚል ለችሎት አቤቱታ አቅርበው እንደነበር ቀደም ሲል መዘገባችን ይታወቃል። ፍርድ ቤቱም በስም የተጠቀሰው ግለሰብ ችሎት ቀርቦ ጉዳዩን እንዲያስረዳ በፌዴራል ፖሊስ በኩል መጥሪያ ቢላክለትም ለሁለተኛ ጊዜ ስዩም ተሾመ ተሰውሮብኛል ሲል ዛሬ ምላሽ መስጠቱን መሰረት ሚዲያ የደረሰው መረጃ ያሳያል። አቶ ዮሐንስ ቧያለው በበኩላቸው ከጅቡቲ ጎበዜ ሲሳይን አመጣው ብሎ የሚመጻደቀው የፌዴራል ፖሊስ ላፍቶ ሞል ቢሮ ከፍቶ በየቀኑ የፍርድ ቤት ዳኞችን ሲሳደብ የሚውለውን ግለሰብ ተሰውሮብኛል ማለቱ አሳፋሪ ነው ሲሉ ለችሎት አስረድተዋል። አቶ ዮሐንስ አክለውም ይህንን ግለሰብ ቀደም ሲል በሌላ ችሎት በስም ማጥፋት ወንጀል ከስሸው ቅጣት የተጣለበት ቢሆንም እስካሁን ቅጣቱን የሚያስፈጽም የመንግስት አካል ባለመኖሩ ያንን የጥፋት ድርጊት ቀጥሎበታል ሲሉ ተናግረዋል። የኔን ስም በተደጋጋሚ ማጥፋቱ የተለመደ ቢሆንም አሁን ደግሞ የዚህን ችሎት ዳኞች ስም እያጠፋና በችሎቱ ላይ ግልጽ የሆነ ተጽዕኖ እየፈጠረ በመሆኑ ትክክለኛ ፍትህ እናገኛለን ለማለት እንቸገራለን ሲሉ አክለዋል። አቶ ክርስቲያን ታደለ በበኩላቸው ስዩም ተሾመ የጠቅላይ ሚኒስትሩ የማህበራዊ ሚዲያ አማካሪ ሲሆን ፖሊስ ይህንን ሰው ማቅረብ ያልቻለው ስዩም አንደኛ ደረጃ ዜጋ ስለሆነ ነው ብለዋል። አንደኛ ደረጃ ዜጎች ከህግ በላይ ስለሆኑ ፍርድ ቤት መቅረብ አይችሉም። ፍርድ ቤት ተገደው የሚቀርቡት ሁለተኛና ሶስተኛ ዜጎች ብቻ ናቸው። ስዩም አማራ ቢሆን ኖሮ ተገዶ ይቀርብ ነበር፣ ምክንያቱም በአሁኑ ወቅት አማራ ሶስተኛ ዜጋ ሆኗል ብለዋል። 200 አማራዎችን ከወቅታዊ ጉዳይ ጋር በተገናኘ በሚል ጎድጓዳ ውስጥ ገብቶ በእስር ቤት እያጎረ ያለ ፖሊስና አቃቢ ህግ ስዩም ተሾመን አዲስ አበባ ውስጥ ተሰውሯል ሲባል ያሳፍራል ሲሉ ነው ለችሎት ያስረዱት። ሞት በሚያስቀጣ አንቀጽ ተከሰን አቶ ስዩም የተባለው ግለሰብ ችሎቱን ከውጭ ሆኖ ተጽዕኖ የሚፈጥርበት ከሆነ ውጤቱ ከወዲሁ የሚታወቅ ነው ብለዋል። የሁለቱን አቤቱታ ያዳመጠው ችሎቱ ስዩም የተባለውን ግለሰብ በስም የሚታወቅ ስለሆነ ይሰውራል ብለን አናምንም፣ በቀጣይ ግን ተገዶ እንዲቀርብ ሲል ለሶስተኛ ጊዜ ለፖሊስ ትዕዛዝ ሰጥቷል። የኤርትራው የተቃውሞ እንቅስቃሴ ብርጌድ ንሓመዱ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽሕፈት ቤት ሆኖ እንደሚያገለግል ገለጸ። የተቃውሞ እንቅስቃሴው በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችልም አስታውቋል። ብርጌድ ንሓመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ለቢቢሲ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ የከፈተውን ጽህፈት ቤት ስራ ያስጀመረው ባለፈው የካቲት አጋማሽ ነበር። የጽህፈት ቤቱን የምርቃት ስነስርዓት በሚያሳይ ቪዲዮ ላይ የብርጌድ ንሓመዱን አመራሮች የቢሮ መከፈት ለእንቅስቃሴው እጥፋት እንደሆነ ሲናገሩ ተደምጠዋል። እንቅስቃሴውን ከፊት ሆነው ከሚመሩት ግለሰቦች አንዱ የሆኑት አቶ በየነ ገብረ እግዚአብሔር ጽህፈት ቤቱ ተበታትኖ ለቆየው የብርጌድ ንሓመዱን እንቅስቃሴ አንድ መገናኛ ማዕከል እንደሆነ ገልጸዋል። የጽህፈት ቤቱን መከፈት የተገለጸው ብርጌድ ንሓመዱ ከሌላኛው ተቃዋሚ ድርጅት የኤርትራ አፋር ብሔራዊ ኮንግረስ ጋር በመሆን ጥር 19 2017 ዓ.ም ኤርትራውያን የተገኙበትን ስብሰባ በአዲስ አበባ ከተማ ካካሄደ ከአንድ ወር ገደማ በኋላ ነው። የብርጌድ ንሓመዱ የዲፕሎማሲ ክፍል ኃላፊ የሆኑት አቶ በየነ ገብረ እግዚአብሔር ከዚህ ቀደም በምዕራባውያን ሀገራት ሲከናወን የነበረው የተቃውሞ እንቅስቃሴ ከሌሎች ሀገራት በተለየ መንገድ በኢትዮጵያ መጀመሩን ተናግረዋል። የእንቅስቃሴው ተወካዮች ከኢትዮጵያ መንግስት ባለስልጣናት ጋር ንግግር ማድረጋቸውን የሚገልጹት አቶ በየነ ለኢትዮጵያ መንግስት ያቀረብነው ጥያቄም በኤርትራ ስር ነቀል ለውጥ እንደምናካሂድ ነው ብለዋል። ዝነኛው እና ተጽዕኖ ፈጣሪው ታይም መጽሔት በዘንድሮ የ100 ተጽዕኖ ፈጣሪዎች ዝርዝር ውስጥ የዓለም ጤና ድርጅት ዋና ዳይሬክተር የሆኑትን ኢትዮጵያዊውን ዶክተር ቴዎድሮስ አድሃኖምን አካተተ። በዘንድሮ የታይም መጽሔት ዝርዝር ውስጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ ባለሀብቱ ኤሎን መስክና የእንግሊዙ ጠቅላይ ሚኒስትር መካተታቸው ታውቋል። ዶክተር ቴዎድሮስ በዚህ ዙሪያ ማምሻውን የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ሀሳብ በዝርዝሩ ውስጥ መካተቴ በምሰራበት የዓለም ጤና ድርጅት ውስጥ ለሚሰሩ ባልደረቦቼም እውቅና ነው ያሉ ሲሆን በዓለም ዙሪያ በየቀኑ ግጭት ባሉባቸው ስፍራዎች ጭምር የጤና አገልግሎት ለማዳረስ የሚሰሩ ሰራተኞችን አስታውሰዋል። ዶክተር ቴዎድሮስ የዓለም ጤና ድርጅት ኃላፊ ከሆኑ በኋላ የዓለማችን የጤና አገልግሎት ሽፋን ቀይረውታል። ይህ ደግሞ በበሳል አመራርና ሳይንሳዊ በሆነ የውሳኔ አሰጣጥ የታገዘ ነበር። ዶክተር ቴዎድሮስ ለዓለም ጤና ስጦታ ናቸው ያሉት ዶክተር ላሪ በ194 ሀገራት የሚገኙ ሰዎችን ጤና የመጠበቅ ኃላፊነትን እየተወጡ የሚገኙ ናቸው ብለዋቸዋል። አመራሩ መሪ ያለው ሀቀኛ ነው፣ ውጤት ተኮርም ነው፣ የዓለማችን ሕዝብ ከበፊት ጊዜ በበለጠ ጤነኛ እንዲሆን አድርገዋል በማለት
ዶክተር ላሪ ታይም መጽሔት ላይ አስነብበዋል። በታይም መጽሔት መሪዎች ሊደርስ ምደባ ከዚህ ቀደም ቀዳማዊ ኃይለ ሥላሴና ጠቅላይ ሚኒስትር አብይ ተካተው ነበር። ይሁንና የታይም የዓመቱ ሰው ታይም ፐርሰን ኦፍ ዘ ይር የሚለውን ማዕረግ ግን ያገኙ ብቸኛው ኢትዮጵያዊ ቀዳማዊ ኃይለ ሥላሴ ሲሆኑ ጊዜውም እንደ አውሮፓ አቆጣጠር በ1936 ጃንዋሪ ወር ላይ ነበር። የነጌታቸው ረዳ ሹመት ፍንትው አድርጎ የሚያረጋግጠው የፖለቲካ እውነት አለ ይላሉ አስተያየት ሰጪዎች። መማር ለሚችል ብዙ ትምህርት ሊቀሰምበት የሚገባው አስገራሚ ክስተት ነው ብለዋል። ጌታቸው ረዳ ክንደያ ገብረ ሕይወት ሲንቁት ሲያጣጥሉትና ሲያዋርዱት በነበረው አብይ አህመድ በመጨረሻ ተረቱ፣ ጫማ ስር ወደቁ። መማር ለሚችል የእነዚህ ሰዎች ሁኔታ ለአማራ ትግል ከፍተኛ ትምህርት የሚሰጥ ነው። ግለሰቦች ለስልጣን፣ ለዝና፣ ለገንዘብ ወዘተ ብለው የህዝብን ጥቅም ሊሸጡ እንደሚችሉ ፍንትው አድርጎ የሚያሳይ ነው። እልህ፣ ግለሰባዊ አልሸነፍ ባይነት፣ መጠቃቃት የግለሰቦችን አቋም ሊያሽመደምድ እንደሚችል የሚያረጋግጥ ነው። በግለሰቦች ላይ መተማመን እጅግ አደገኛ መሆኑንም የሚያረጋግጥ እውነታ ነው። ዋናው የትግል ሞተር የነቃ የተደራጀና ለመብቱ መስዋዕትነት ለመክፈል ዝግጁ የሆነ ህዝብ መሆኑን የሚያሳይ ሐቅ ነው። በግለሰቦች ላይ በመንጠልጠል የሚታወቀው የአማራ ፖለቲካ ባህል ከመሰረቱ መቀየር አለበት። በዲሞክራሲያዊነት በፍትሃዊነትና በእኩልነት መርሆች የሚመሩ የፖለቲካና የሲቪክ የሚዲያ ተቋማትን መፍጠር ካልተቻለ አንዳችም ለውጥ አይመጣም። ትግል የሚባለው ሁሉ ድክ ድክ ሆኖ እንደሚቀርም አያከራክርም። እስክንድር ነጋ ከትግሉ ቢወጣ ትግሉ የሚሳካ የሚመስለው አለ። መሰረት የሌለው እይታ ነው። ዘመነ ካሴም እንዲሁ ከትግሉ ቢወጣ ትግሉ የሚሳካ የሚመስለው አለ። ይህም መሰረት የሌለው እሳቤ ነው። እከሌ ቢገባ እከሌ ቢወጣ ብሎ ነገር ፍሬ የለውም። በግለሰቦች ላይ መንጠልጠል የከንቱ ከንቱ ነው። በግለሰቦች መውጣት ወይም መግባት የሚመጣ መሰረታዊ ለውጥ የለም። የአማራ ፈተናዎች ከግለሰቦች በላይ ናቸው። በጠራ ብሔርተኝነት ርዕዮት የሚመሩ የፖለቲካ የሲቪክና የሚዲያ ተቋማት እስካልተመራ ድረስ አሁን በተያዘው መንገድ ጠብ የሚል ለውጥ አይመጣም። ጠንካራ ድርጅቶች ካሉ ግለሰቦች ትግሉን ልጥለፍ ቢሉ እንኳን አይሳካላቸውም። ስለዚህ ወደ ውጪ ማማተሩን ማቆም ያስፈልጋል። ሌሎችን መክሰሱ መክታት ይገባል። ሌሎችን መገፋትን እንደሚያስከትል በደንብ መገንዘብ ያስፈልጋል። ሌሎችን ስብዕናም ሆነ አካላቸውን ለማጥፋት መሞከር መጠቃትን እንደሚጋብዝ በደንብ መገንዘብ ይገባል። ሌሎችን አጥንትን በሚሰብር ቃላት መቀጥቀጥ አጥንት በሚሰብር ቃላት መቀጥቀጥን ይጋብዛል። ሄዶ ሄዶ ውጤቱ ደግሞ የጋራ ውድቀት ነው። ስለሆነም ወደ ሌሎች መጠቆሙን ትቶ ወደ ውስጥ መመልከት ያስፈልጋል። እልሁን መካሱና መጠፋፋቱን ወደ ጎን ብሎ የትግሉን አካሄድ መገምገም ይገባል። አሁን በተያዘው መንገድ የጋራ ውድቀትና ውርደት ካልሆነ በስተቀር ድል ብሎ ነገር እንደማይታሰብ በደንብ የሚያሳዩ ሁኔታዎች አሉ። መጪው ጊዜ ካለፈው ሁሉ የበለጠ ፈታኝ ነው። አርቆ ሐሳቢዎችን፣ አሰባሳቢዎችን፣ ጽኖዎችን ይፈልጋል። ስህተት ያልሰራና የማይሰራ የለም። ውድቀት የሚመጣው ከስህተት ከድክመት አለመማር ሲገነግን በመሆኑ አካሄድን በሐቅ መገምገም ያስፈልጋል። ጊዜው አሁንም የግምገማ ነው። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።